እግዚአብሔር ዝም ያለው ሳይሰማቸው ቀርቶ አይደለም፣ በደንብ እንዲጠሩት ስለፈለገ። ችግር ሲመጣ አይደል እግዚአብሔርን በደንብ የምንጠራው? ሲጎልብን አይደል እግዚአብሔርን በደንብ አድርገን ድምጹን ከፍ አድርገን የት ነህ የምንለው? እግዚአብሔር እኮ ስለሚያውቀው ነው አመላችንን በብዙ ነገር ውስጥ እንድንገባ የሚያደርገን። ሁሉን ሰላም ቢያደርግልንማ ትዝም አይለንም እሱ። እንዴት ሰው ይሄ ሁሉ የሆነው እኔ ባጠፋ ነው አይልም። አሁንም እርስ በርስ እንወነጃጀላለን። አሁንም እርስ በርስ የሰው ኃጢአት እየተጠቋቆምን እንዲህ ነው እንደዛ ነው እንላለን። አሁንም የራሳችንን በደል አይተን ንስሐ ከመግባት ይልቅ ያልገቡ ሰዎች እየታዩን ራሳችንን ሳንመለከት የንስሐ ጊዜያችን ያንስብናል። ልብህን መስበሪያ ነው፣ ሌላ ምንም አይደለም። ጠልቶ አይደለም እግዚአብሔር፣ ተጸይፎ አይደለም፣ ትቶ አይደለም፣ ረስቶ አይደለም። ልብህ ግን አልሰበር ያለው ምን ያርግ? ሲያበላን ጠገብን፣ ሲያጠጣን ረክተን ረሳ ነው። ስለዚህ ስንራብ ስንጠማ መከራ ሲመጣ ልባችን እንዲከፈት እኮ ነው። እኛ ግን ተገልብጠን ምን ነው ረሳህን ብለን አሁንም እናማራለን። እግዚአብሔር እውነት ልቡናችንን ለሁላችን ይስበርልን። ሌላ ምንም አይባል። ፈልጎ ያገኘው ዕውቀት ሰው ፈልጎ ተሰብስቦ በማህበር በስብሰባ ያረቀቀው ድንጋጌና ሃይማኖት ያላት ቤተክርስቲያን የለችም። አባቶቻችንም ሃይማኖትን ገለጡ እንጂ ሃይማኖትን አልወሰኑ። አንዲት ቤተክርስቲያን ዛሬም ትናንትም በቀደምም ነበርኩ ብላ ብትነግረን ይህች ቤተክርስቲያን የትናንትናይቱ ቤተክርስቲያን መሆኗን የምናረጋግጥበት በምንድን ነው? በአንዲት ቤተክርስቲያን እናምናለን ማለት የቻልነው ክርስቶስ ቤተክርስቲያንን ስለሰበሰባት። በአንዲት ቅድስት ቤተክርስቲያን እናምናለን ስንል ቤተ ክህነትን፣ ሀገረ ስብከትን፣ መዋቅርን ማለታችን አይደለም። በአንዲት ቅድስት ቤተክርስቲያን እናምናለን ስንል ይችን ህብረትን ማለታችን፣ የመላእክትንና የሰዎችን፣ የነቢያትና የሐዋርያትን፣ የሰማዕታትና የጻድቃንን፣ የኃጥአንንና የጻድቃንን፣ በስጋ ያሉትንና የሞቱትን፣ የተሰወሩትንና ምናያቸውን እነዚህ ሁሉ ተሰብስበው አንዲት ቤተክርስቲያን የሚባሉ። የቤተ ክርስቲያን ራስ ማን ነው ተብላችሁ ተጠየቁ፣ መልስ አላችሁ። እሱም ማን ነው? ጌታችን ኢየሱስ ክርስቶስ። ለሰማያዊ ልደቱ እናት አትፈልጉለት፣ ለምድራዊ ልደቱ አባት አለው አትበሉ። ቅዱስ ጴጥሮስ የዛ ጊዜ በጣም ቅዱስና ኃጢአት የሌለበት ሆኖ ነው ጌታ ብፁዕ ያለው። በነጋሳቱን ብፁዕ አቡነ ገሌ ብፁዕ አቡነ ገሌ የምንላቸው ከዚህ የተነሳ ነው። ስጋና ደም ባልሰበሰባት እምነት ውስጥ ሆነው የዚች ቤተክርስቲያን መሪዎች ስለሆኑ ነው። ምንም ውስጥ ብናልፍ በምንም ውስጥ ብንኖር መከራ ይከተለናል። ትናንት ዘማውያን ከነበርን፣ ትናንት ጫት ቤት ከነበርን፣ ትናንት አመንዝራዎች ከነበርን፣ ትናንት ሌላ ቦታ ላይ ከነበርን ሰው የሚያውቀን በዚያ ስፍራ ነው። እግዚአብሔር ግን የሚያውቀን ሊቀማው ሊነጥቀው የሚችል ጸጋ ነው ለኛ የተሰጠ። ለአንዳንዶቻችን ድምፃዊነት፣ ለአንዳንዶቻችን ደግሞ ቁመት ወሎጋነት፣ አንዳንዶቻችን በጉልበታችን፣ አንዳንዶቻችን በውበታችን፣ ሌሎቻችን በሌላ ነገር ሚሊዮን ጸጋዎችን እግዚአብሔር አምላካችን ሰጥቶናል። ነግደን በጎ ነገር ልናገኝበት፣ ቅድስናን ልንካፈልበት ሲገባል ወደ ዓለም ወጥተን ርኩሰትን የሸመትን በጣም ብዙዎች። አሁን አንዳንዱ ሰው ስትጠይቁት ወይም ስታዳመጡት ገንዘብ ኖሮኝ ድሆችን ሁሉ ባጠገብኳቸው ይላል። ለድሆች ቤት በሰራውላቸው ብሎ ይመኛል እንጂ በተሰጠው ጸጋ ሲያገለግል ግን አታገኙት። ሁሉም መወደድ ነው እንጂ ማን መጣላትም ይፈልጋል? ተጣልተን ያደርንባቸው እኮ ምሽቶች እያለቀስን ለምን ጠሉኝ ያለበት ነው። ሰው ሲጠላህ እንዲህ ከተንገበገብክ እግዚአብሔርም ሊያዝንብህ እንደሚችል ተንገብግበ መቼ ነው ያለቀስከው? እግዚአብሔር ለአንተ ምን ያላረገልህ ነገር አለ? ምን ያሳጣህ ነገር ኖሮ ነው እንደዚህ የምታጉረመርምበት? ምን ያሳዘነህ ነገር ኖሮ ነው እንዲህ አምረረህ የምታለቅስበት? ሰው ላይ አታልቅሱ ነው አይደል የሚባለው? እግዚአብሔር ላይ ስለምን እንደምታለቅስበት? ምን ያሳጣህ? ምን የበደለህ ነገር ኖሮ? ምን ያጎደለብህ ነገር ኖሮ? ሁሉንም ነገር ስለ እግዚአብሔር ብለህ ተወው። ስለ ሁሉም ብለህ የተውክለት እግዚአብሔር መልሶ ሁሉን ይሰጣል። ትንሽ ከበሩ ስንወጣ የደመቀው ዓለም እናየዋለን። እና አንዳንዶቻችን አብረቅራቂ መስቀል እንፈልጋለን። መግባት የማይጠበቅብን ቦታ እንገባለን። ሰው እንዲያየን እኮ ነው። አንተን ብዬ ብጠጋ ዓለም ከምትፈትነኝ በላይ እንድፈተን ፈልገህ ነው ብለን ማን ያልተናገራል? አንተ በነገራችን ላይ ሳክ እንጂ ለአንተም እኮ እግዚአብሔር የሰጠህ ያልደከምክበት እንጀራ ቀሎብሃል። አንተ ራስህ ከብዶ ያለ ሸክም እያለ ለምን ሌላው እንዲከብደው ሸክም ትጨምርለታለህ? እግዚአብሔርን አሳዝነኸው የወሰደብህን ነገር ሰይጣን ይሰጠኛል ብለህ ዓለም ትሰጠኛለች ብለህ አትሞክር፣ አትዳክር፣ አትድከም። ሲወድ ሰው እውር ነው የሚሆነው። በቃ እቸነከርልሻለሁ፣ ቃጠልልሻለሁ፣ ምን ተሸክም ይማል አንቺንም መሸከምሻለሁ ይላል እኮ። በጣም እኮ ነው የሚገርመው። እንደው ይሄንን እውር የሆነውን ፍቅራችንን ለእግዚአብሔር ምን አለ ብንሰጠው? ለሱ እውር ብትሆንለት ኑረው እየተባል ካለ መኖር፣ አርገው እየተባል ካለ ማድረግ፣ ሁነው እየተባል ካለ መሆን ድርቀት እኮ ነው። ከሰማይ የወረደ የጌታን ስጋ እየበላ ከጎኑ የተቀዳ ደሙን እየጠጣ ቁርባን የለም ብለህ ስታወራ አታፍርም? የሚገርም እኮ ነው የሰው ጠባዩ። በጣም ነው የሚደንቃችሁ። አርግልኝ ብለን የለመነውን ነገር
ከእግዚአብሔር ተቀብለ እያየኸው እግዚአብሔርን መርሳት አያሳዝን? ስጋህም ነፍስህም ሲኦል ገብተው ከሚማገዱ ስጋህን ቀጥተሃት ስጋህን የሚያስፈልጋትን መንፈሳዊ ቀኖና ሰጥተሃት ጾመህ ጸልየህ ሰግደህ መጽውተህ መንፈሳዊ ተጋድሎ ተጋድለህ ስጋህን በዚህ በምድር ላይ ብትጎዳው ይሻልሃል፣ ለስጋህ ብለህ ነፍስንም ከምትጎዳት ማለት ነው። በጣም ነው የሚያሳዝነው። አምላክህን ለምነህ ባገኘኸው ትዳር እግዚአብሔር ትዝ አይልህም፣ ትረሳዋለህ። ከእግዚአብሔር ተቀብለህ እግዚአብሔርን ከሚያስረሳ ነገር በሙሉ መራቅ አለብህ። ሰሚ የሆነው ተናጋሪ ሲሆን፣ ተናጋሪ የሆነው አድማጭ ሲሆን፣ መምራት የሚጠበቅበት ሲቀመጥብህ፣ የመቀመጥ የሚጠበቅበት ተነስቼ ካልመራው ሲል ይሄ ነው ብጥብጥ የሚፈጥረው። እግዚአብሔር ያልጠበቀውን አንተም አትጠብቅም። እግዚአብሔር የጠበቀውን ግን ማቃለል አትችልም። መልካም ማድረግ ጥሩ ነው። መልካም ላረክበትና መልካም ለምታደርግበት ነገር ግን የምታረግበትን ምክንያት አለማወቅ ግን በጣም ይለያያል። እንደ ሰይጣን ደረቅ የለም። ተሰብኮ የማይሰማ ተነግሮት የማይዳ የማያዳምጥ አይቶ የማያምን እንደ ሰይጣን ደረቅ የለም። አምላካችን ግን ቢላዋ ሽንኩርት መክተፊያ ነው፣ ለመረረው ደግሞ አንገት መቁረጫ። እኔ ቲክቶክ ላይ ዩቲዩብ ላይ አንዳንድ የምናያቸው ሰዎች እኔ አማኑኤል ለሕክምና ሂደው ሆስፒታሉ ለጊዜው ሞልቷል አልጋ እስኪለቀቅላችሁ ድረስ ቲክቶክ ላይ ጠብቁ ብሎ ያሰናበታቸው ይመስሉኝ። እንዲያው በማርያም ይዣቸዋለሁ። እንደ ማርያምን የምትወዷት ከሆነ ላይክ አድርጉልኝ። ይሄ ማለት ምን ማለት ነው? ስለ አይነ ብርሃን ስለ ማርያም በሳንቲም ጣሉልኝ ከማለት የተለየ አይደል። 12 ሰዓት ተነስታችሁ በሰላም አሳድረኝ የምትሉት እኮ እግዚአብሔር ናት። ቲክቶካችሁን እኮ ነው። ቤተክርስቲያን መስራት ህንጻ ቤተክርስቲያን መስራትና ትዳር ማቋቋም አንድ ናቸው። በቤተክርስቲያን ትምህርት ብዙ ዝግጅቶች ቢኖሩም ዋናዎቹ 5 ዝግጅቶች ናቸው። ዛሬ ባልና ሚስት አንድ አልጋ ላይ ተኝተው እሷ በሌላ ቲክቶክ እሱ በሌላ ቲክቶክ ሁለቱም አንድ አልጋ ላይ ተኝተው እሱ አሜሪካ እሱ ኢትዮጵያ ነው ያሉት። ይገርም። በትዳር ውስጥ ሲኖሩ ባልና ሚስት ምንድነው የሚፈልጉት? ሃይማኖታዊ ግዴታቸው ምንድነው? መንፈሳዊ ግዴታቸው ምንድነው? እዛ ቲክቶክ ስትጎረጉር ቲክቶክ ላይ አይነን ስታፈጥ ሚስትህ እንዳታመልጥ ባልሽ ትዳርሽ ልጆቻችሁ እንዳያመልጧችሁ። ቤተክርስቲያን ሄጄ ትዳርን ስፈጽም ጋብቻን ስፈጽም ምን አይነት ሃይማኖታዊ ግዴታ ነው የተረከብኩት? የስዕላት አስፈላጊነት በቤተክርስቲያን ትምህርት ሆኖ የሚነገርበት ትልቁ ምክንያት ስዕል አያስፈልግም የሚሉ ሰዎች ስላሉና እኛም ማወቅ ስላለብን። ዘጸአት 20 ላይ ያነበበ ሰው ዘጸአት 25 ላይ እንዴት መራመድ እንዳልቻለ በጣም ነው እኮ የሚያሳዝነው። የእናቴ ቤት አለ ሸረሪትና በረሮ ሲመላለስበት አየሁት ስዕሉን። ወይ ጉድ! ራሱን ከበረሮ የማያድን ስዕል አለ። ምናልባት እንግዲህ አሁን ኢየሱስ የሚለው ስም በእኛም በእነሱም የከበረ ስም ነው። ኢየሱስ የሚል በትልቁ ጽፌ በረሮ ቢሄድበት ኢየሱስ ራሱን አያድንም ማለት ነው። አሁን ጽዋ ስትጠጡ ልክ እንደ ቁርባን እንደዚህ አፋችሁን የምታሽጉ ሰዎች አላችሁ ጽዋ ላይ። ከዛ ይፍቱኝ ሁሉ ብላችሁ ማለት ከፋችሁ እንዴ? ጽዋው ውስጥ ምንድነው ያለ ነገሩኛ? ጠላ እና ለጠላ ነው እንደዚህ አጎብደደ የምትሄደው። ትሪ መብያ ነው እንጂ አይበላ። ብርጭቆ መጠጫ ነው እንጂ አይጠጣ። ስዕል ማምለኪያ ነው እንጂ አይመለክም። አምለከንም አናውቅ። በብሉይ ኪዳን በጉ ለብቻ ነው፣ ሊቀ ካህናቱ ለብቻ ነው። በሐዲስ ኪዳን ግን ሊቀ ካህናችን ክርስቶስ ነው። እንደገና በጉ ተሰዊ በግ ደግሞ ማን ነው? ኢየሱስ ክርስቶስ ነው። ይህንን ይዘው ሰዎች ኢየሱስ ክርስቶስ ሊቀ ካህናችን ነውና ካህን አያስፈልገንም የሚሉ በጣም የዋህ ገራገር ደጎች ወደ ሃይማኖታቸው ማደግ ሲያቅታቸው ሃይማኖታቸው ወደ እነሱ ያወረዱ ምእመናን ከገድል የተለየ ህይወት ሊኖራቸው አይችልም። ሰይጣንና ክፉዎች ገድል የማይወዱት ተሸናፊዎች ስለሆኑ ነው። የተሸነፉ ሰዎች ገድል የላቸውም። ተሸንፈዋላ ከየት ያመጡታል? ጽድቅ የሚመስል ኃጢአት አለ በቤተ ክርስቲያናችን። ከስራ ስርዓት ይበልጣል። ጥቁር አንበሳ ታክመህ መቼም አለርት አትከፍልም። ምን ችግር አለው? አንድ መንግስት አይደል እንዴ አይባልም። ነውር ነው። ልጅ የእግዚአብሔር ስጦታ ስለሆነ ከእግዚአብሔር ለምኑ። ልጅ ዝም ብሎ ስጠኝ አይባልም። እውነቴን አሁን ልጅ አልወለዳችሁ ካላችሁ ስጠኝ ብትሉት እግዚአብሔር ይሰጣችኋል። ግድ ስጠኝ ግን አትበሉ። የሚረባ ልጅ ካለ ስጠኝ፣ የማይረባ ከሆነ አትስጠኝ፣ ማህፀኔን ዝጋው ነው የሚባለው። እንዲያው አሁን በጣም ጨካኝ ትውልድ ነው የመጣ። ይገርማችኋል። ሰው የዘራውን ያንኑ ያጭዳል። ለጨካኝ ሰው የጊዜ ጉዳይ ነው እንጂ ጨካኝ ሰው ይጥልበታል። የጊዜ ጉዳይ ብቻ ነው። ሰው የእግዚአብሔር እየሆነ ሲሄድ እንስሳት፣ አራዊት፣ ተፈጥሮ ሁሉ ያከብረዋል። እግዚአብሔርን የሚያከብር ሰው ዝናቡ ሁሉ ያከብረዋል። እግዚአብሔርን የማያከብር ሰው ደግሞ ቤተሰቦቹ የማያከብሩት። የሰው ቁስል ይሰማናል። የወንድማችን ብሶት፣ የእህታችን ብሶት፣ የሰው ጭንቀት ይሰማናል። ጨካኝ የክርስቶስ መታወቂያ አይደለም፣ የዲያብሎስ ነው። ጨካኝ ሰው፣ ነፍሰ ገዳይ ሰው እንኳን በወዳጁ በጠላቱ ሞት ደስ የሚለው ሰው እሱ የዲያብሎስ መታወቂያ ነው። ርህሩህ ሰው ግን
የክርስቶስ መታወቂያ ነው። ብፁዓን መሐሪያን የሚራሩ ንዑዳን ክቡራን ናቸው። ለተራበ ቀደው የሚያለብሱ፣ ቆርሰው የሚያጎርሱ፣ ከምግባር ለተቸገረ ሰው ምክር የሚያጎርሱ፣ ሃይማኖት ለቸገረው ሰው ሃይማኖት የሚያበሉ የሚያጠጡ፣ እነዚህ ንዑዳን ክቡራን ናቸው። ለነዚህ ፍቱርቱ ሥላሴ ርኅራኄን ያደርጉላቸዋል። የቅድስና መሰረቱ የሥነ ምግባር መቆሚያው ዋናው ፋውንዴሽን ምንድነው? ትህትና ነው። ትዕቢተኛ ሰው የክርስቶስ ባላጋራ ነው፣ የዲያብሎስ ወዳጅ ነው። ትሁት ሰው ደግሞ የክርስቶስ ነው። ታዛዥ እንሆን፣ እሺ ባይ እንሆን። እምቢ ማለትን መልመድ የለብንም። እግዚአብሔርም ዛሬ ትልቆችም እንዳይሰሙን ትንሾችም እንዳይሰሙን ያደረግን እምቢ ስለምንል ነው መሰል። ማለት ወደ ላይም የሚሰማ የለም፣ ወደ ታች የሚሰማ የለም። የቃል ኪዳኑ እናት እውነተኛይቱ ታቦት ድንግል ማርያም ኢትዮጵያ መጣችልን። ከማይነቅዝ እንጨት የተለበጠችው ታቦተ ጽዮን ኢትዮጵያ መጣች። ሞት የማይለውጣት ድንግል ማርያም ኢትዮጵያ መጣችልን። ውሃ የምታበልቀው ጽዮን ኢትዮጵያ መጣች። የሕይወት ውሃ ያፈለቀችው ድንግል ማርያም ኢትዮጵያ መጣችልን። መና ከደመና የምታወርደው ታቦተ ጽዮን ኢትዮጵያ መጣችልን። የሕይወት እንጀራ ያመጣችልን ድንግል ማርያምም ኢትዮጵያ መጣችልን። ዳጎንን የቀጠቀጠችው ጽዮን ኢትዮጵያ መጣችልን። ዲያብሎስን የቀጠቀጠችው ማርያምም ኢትዮጵያ መጣችልን። ኢትዮጵያ እውነትም ኢየሩሳሌም። ስለዚህ ስለ ድንግል ማርያም፣ ስለ ታቦተ ጽዮን፣ ስለ ቤተ ክርስቲያን፣ ስለ መንግሥተ ሰማያት ዝም አንልም። ማርያምን አታመስግን የሚለኝ ካለ እምቢ፣ ስለ ጽዮን ዝም አልልም። ክርስቶስን ያህል ጌታ እያመለክን፣ ገነትን ያህል ሀገር ተስፋ እያደረግን፣ ድንግል ማርያምን ያህል እናት እያለን፣ መስቀልን ያህል ጋሻ እያለን መነሳት ያቃተን ለምን ይመስላችኋል? ጠማሞች ስለሆን ነው። ጸሎት አንሶን መሰላችሁ? ማህሌቱ አንሶ ነው? ሰዓታቱ አንሶ ነው? ቅዳሴው አንሶ ነው? ከኢትዮጵያ በላይ ይሄ ላሳር ነው። ከኢትዮጵያ በላይ ሰዓታት መላእክት እንደሆኑ እንጂ፣ ከኢትዮጵያ በላይ ማህሌት መላእክት እንደሆኑ እንጂ፣ ከኢትዮጵያ በላይ ጾም መላእክት እንደሆኑ እንጂ፣ ከኢትዮጵያ በላይ ምጽዋት በፍጹም የለም። አዲያ ግን ጠማማነታችን፣ ተንኮልነታችን እንደ እስራኤል ጠማሞች ነን። በእውነት ጠማሞች፣ ቀናተኞች፣ በባልንጀራችን ማማር ደስ የማይለን ጉጻጉጾች ነን። በእውነት ይሄን እግዚአብሔር አይወደውም። የዲያብሎስ መልክ ነው ይሄ። አንደበታችን መለፍለፉን ሲያቆም፣ አድማውን ሲያቆም፣ መራገሙን ሲያቆም፣ ነገር ስራውን ሲያቆም፣ በጠላት መጸለዩን ሲያቆም፣ ሰውነታችን በሙሉ ሲስተካከል፣ ያን ጊዜ እግዚአብሔር ብርሃንን ያወጣል። ሰው ከሰው ጋር ቢጣላ ከእግዚአብሔር ያስታርቁታል፣ ወደ እግዚአብሔር ይጸልዩለታል። ሰው ከእግዚአብሔር ጋር ከተጣላ ግን ወደ ማን ይጸልዩለታል አላችሁ? ለምን ትጨነቃላችሁ? ሰዎች እየሰራችሁ አልሳካ ካለ አትጨነቅለት። አንተ ድከም፣ ስራ። ምንድነው አንድ ፈላስፋ ብሎ የተናገረው? ምንድነው? ዛሬ እንደሚሞት ተዘጋጅ፣ ዘላለም እንደሚኖር ስራ ነው አይደል ያለው? ከወንድ ደም ዘር ከእናት ደም ወስደው ደግሞ ልጅ በጠርሙስም እያስወለዱ ነው። እንደ እንቁላል በኢንኩቤተር ተፈልፍሎ ዶሮ እንደሚሆን ሰውም ደግሞ እንደዛ እያደረጉ ነው። የሆነ ሆኖ ግን እስካሁን ነፍስ የሰራ ሰው ሰምተን አናውቅም። እንዲያው ምድርና ሰማይ ይቀልጣል እንጂ የሚሰራ ሰውም አይመጣም። የመገዳደል፣ የሞት፣ የጨካኝነት፣ የአረመኔነት መነሻው ድንቁርና ነው። አስባችሁታል? እግዚአብሔር የዓመት ረፍት ቢወጣ እንኳን ረፍት ወጥቶ እናቴ አብሮን እያለም ሊፈጁን ነው። እነማን? እኔ ማንንም አላልኩም። በቃ ሊፈጁን ያሰቡ ሰዎች እየፈጁን ነው በእውነት ማለት ነው።